It's on here now. The goalkeeper's beaten, and South Africa have done Sugar Sport 2010. ሰላም አድማጮቻችን ጤና ይስጥልን እንደምናላችሁ የሸገር ስፖርት ፕሮግራማችን ተጀምሯል። በሸገር ስፖርት ዛሬ የተለያዩ ጉዳዮችን እናነሳለን። ከምናነሳቸው ጉዳዮች መካከል ትናንትና ምሽት የነበሩት ስፖርታዊ ክንውኖችና እንዲሁም ደግሞ ትልልቅ ትኩረት የሳቡ ጉዳዮች የተከሰቱበት ምሽት ስለነበረ እነዛ ላይ የበለጠ ትኩረት አድርገን እናወራለን። የአውሮፓ ሻምፒየንስ ሊግ የምሽት ጨዋታዎች ተደርገዋል። እነዚህ የተደረጉ ጨዋታዎች የተጠበቁ ነበሩ። በቀደመው ፕሮግራሞቻችን ላይ ስንናገር እንደነበረው የትናንትናው ጨዋታ በተለይም ደግሞ በማንቸስተር ሲቲ እና በሪያል ማድሪድ መካከል የሚደረገው ጨዋታ ምናልባት የውጤት መቀልበስ ሊኖርበት ይችላል። የመጀመሪያውን የ3-0 ሽንፈት ማንቸስተር ሲቲ አሻሽሎ ወደ ቀጣዩ ዙር ሊያልፍ ይችላል የሚል ብዙ ግምት ብዙ እምነት የነበራቸው ሰዎች ነበሩ። ግን ትላንትና በተደረገው ጨዋታ ጭራሹኑ ሪያል ማድሪድ 2-1 በሆነ ውጤት ጨዋታውን አሸንፎ ማንቸስተር ሲቲ ከሻምፒየንስ ሊግ ውድድር እንዲሰናበት አድርጓል። ይሄ መነጋገሪያ ትልቅ ርዕሰ ጉዳይ ነው። ይሄ የሻምፒየንስ ሊግ ተሳትፎ መቋረጥ ወይንም ደግሞ ወደ ቀጣዩ ዙር አለማለፍ ለማንቸስተር ሲቲ እንደዚሁም ደግሞ ለፔፕ ጋርዲዮላ ምን ማለት ነው፣ በቀጣይ በሚያደርጓቸው ጨዋታዎች ላይ የሚኖረው ተጽዕኖ እንዴት ይገለጻል የሚለውን እንነጋገርበታለን። ሌላ የተደረገው ጨዋታ ደግሞ ቼልሲና የፓሪስ ሰን ጀርማ ጨዋታ ነው የነበረው። ቼልሲ በታሪኩ እንግዲህ በጣም ብዙ ጎል አስተናግዶ በደርሶ መልስ ጨዋታ ከአውሮፓ ሻምፒየንስ ሊግ ውድድር የተሰናበተበት ሆኗል። 3-0 በሆነ ውጤት ተሸንፏል። የመጀመሪያው ጨዋታ 5-2 በሆነ ውጤት ስለተጠናቀቀ በአጠቃላይ በድምር ውጤት 8-2 በሆነ በጣም ሰፊ ውጤት ነው ፓሪስ ሰን ጀርማ ቼልሲን ያሸነፈው። ይሄ ለአሰልጣኙ ሮዚኒየር ምን አይነት መልእክት ያስተላልፋል ስለ አሰልጣኙ? ከዛ በተጨማሪ ቼልሲ አሁን በትልቅ ቡድንነት ሊጠቀስ ሊጠራ የሚችል ቡድን ነው ወይ የሚል ሀሳብ ሁሉ ትላንት ከጨዋታው በኋላ እንዲነሳ ያደረገ የጨዋታ እንቅስቃሴ ነበር የነበረው። ለማንኛውም እነዚህ ሁለቱ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች የአውሮፓ ሻምፒየንስ ሊግ ውድድር ተሳትፏቸው ትናንትና ምሽት ያበቃበት ሆኗል። ለዚህ የውድድር ዓመት ማለት ነው። ይህንን በተመለከተ የተወሰኑ ነጥቦች ይነሳሉ። የአርሰናልና የባየር ሊቨርኩሰን ጨዋታ ሌላው የምንነጋገርበት ጨዋታ ነው። ጨዋታውን 2-0 በሆነ ውጤት አርሰናል አሸንፏል። ግን ከመጀመሪያው ጨዋታ ማለትም በባየር ሊቨርኩሰን ሜዳ ላይ ከተደረገው የዛሬ ሳምንት ከተደረገው ጨዋታ ፍጹም የተለየ ጨዋታ ነው ትላንትና የተመለከት ነው። አርሰናል ጨዋታውን ሙሉ ለሙሉ ዶሚኔት ያደረገበትን ውጤት ነው ያስመዘገበው። ከዛ በተጨማሪ ደግሞ አጠቃላይ የሜዳ ላይ እንቅስቃሴው የጨዋታው ፍሰትና እንዲሁ የተጫዋቾቹ የማሸነፍ ፍላጎት የተለየ ሆኖ የተመለከትንበት ነው። ይህንን ጨዋታ 2-0 በሆነ ውጤት አርሰናል በማሸነፉ ምክንያት በአጠቃላይ እንግዲህ 3-1 ባየር ሊቨርኩሰንን አሸንፎ ወደ ሩብ ፍጻሜ የተቀላቀለበት ጨዋታ ነው። ግን ሌሎች ጨዋታውን በተመለከተ መነጋገር የሚገባን ነጥቦች ይኖራሉ። ስለ ጨዋታው ብቻ ሳይሆን አጠቃላይ ስለ አርሰናል የሜዳ ላይ እንቅስቃሴና ቀጣይ ፉክክሮችን በተመለከተ እንደዚሁ እናወራለን። በተለይ እናንተ ማስተያየት እንድትሰጡበት ምንፈልገው ትልቁ ጉዳይ ትላንት አርሰናል በተሻለ የመጫወት ሞራል፣ በተሻለ የሜዳ ላይ እንቅስቃሴ እና ደግሞ በሚያምሩ ጎሎች ባየር ሊቨርኩሰንን አሸንፏል። ማንቸስተር ሲቲ ደግሞ እንዳያችሁት ተሸንፎ ከአውሮፓ ሻምፒየንስ ሊግ ውድድር ውጪ ሆኗል እና ይሄ የሁለቱ ቡድኖች ወቅታዊ ሁኔታ በእሁዱ የካራባው ካፕ የዋንጫ ጨዋታ ላይ ምን አይነት ተጽዕኖ ሊኖረው ይችላል የሚለውን እንድትነግሩን እንፈልጋለን። የእናንተን አስተያየት በእኛ በኩል ደግሞ ይህንን በተመለከተ ውይይት እናደርጋለን። ሌላ ግን የምሽቱ በጣም አስገራሚ ውጤት ተብሎ መጠቀስ የሚገባው ብዬ የማስበው የስፖርቲንግ ሊዝበንና የቦዶ ግሊምት ጨዋታ ነው። ይህ ጨዋታ መጀመሪያ ላይ ቦዶ ግሊምት 3-0 በሆነ ውጤት ጨዋታውን አሸንፎ ስለነበረ
ለስፖርቲንግ ለመቀልበስ በጣም አስቸጋሪ ነው የሚል ሀሳብ ያዝንበት ነው። ዋናው ግን ውጤቱ አይቀለበስም በሚለው ብቻ ሳይሆን በዘንድሮ የውድድር ዓመት በሻምፒየንስ ሊግ የተለየ ውጤት እያስመዘገቡ ከሚገኙ በጣም ጠንካራ ከሚባሉ ቡድኖች ጋር ተጫውተው ያሸነፉ ክለቦችን በተመለከተ ስናነሳ ቦዶ ግሊምትን በመጀመሪያነት እናነሳዋለን ብዬ አስባለሁ። ምክንያቱም የቦዶ ግሊምት ደረጃና ያሸነፋቸው ክለቦች ለምሳሌ አትሌቲኮ ማድሪድ፣ ለምሳሌ ማንቸስተር ሲቲን ብታነሱ ያው በደረጃ የሚነጻጸሩ አይደሉም እና በዚህ አይነት ሂደት ውስጥ ያለፈ ስለሆነ ቦዶ ግሊምት የመጀመሪያውን ውጤቱን ያስጠብቃል የሚል ወደ እርግጠኝነት የተጠጋ ሀሳብም የተሰጠበት ነው ከጨዋታው በፊት። ጨዋታው ግን በስፖርቲንግ አሸናፊነት ትላንትና ተጠናቆ በአጠቃላይ በድምር ውጤት እንግዲህ 5-0 በሆነ ውጤት ስፖርቲንግ አሸንፎ ወደ ቀጣዩ ዙር ያለፈበት ውጤት ነው የተመዘገበው። ይህንን ጨዋታ እኔ አይቼው ነበርና በስፖርቲንግ በኩል ጨዋታውን ውጤቱን ለመቀልበስ ይደረግ የነበረው ጥረት በጣም ከፍተኛ ፍልሚያና ትግል የተደረገበት ነው። ሙሉ 90 ደቂቃውን በዛ ውጤት ነው ያጠናቀቁት። 3-0 በሆነ ውጤት ስፖርቲንግ ጨዋታውን እየመራ እና እኩል ስለሆነ ውጤቱ ወደ 30 ደቂቃ አምርተዋል እና በእያንዳንዱ የጨዋታ እንቅስቃሴ በእያንዳንዱ የጎል ሙከራ የስፖርቲንግ ተጫዋቾች ከደጋፊዎቻቸው ጋራ ሊፈጥሩ የሚሞክሩት ጥምረት እና ደግሞ በጨዋታው ላይ የሚያወጡት ኢነርጂ ያላቸውን ነገር በሙሉ የሰጡበት ጨዋታ ነው የነበረው እና ያም ደግሞ ከፍሏቸዋል፣ ወደ ቀጣዩ ዙር እንዲያልፉ አድርጓቸዋል። ከዚህ በፊት እንደነዚህ አይነት የ3 ጎል ልዩነቶችን ቀልብሶ በማለፍ ረገድ በአውሮፓ ሻምፒየንስ ሊግ ሊጠሩ የሚችሉ በጣም ፌመስ የሚባሉ ድሎች እንዳሉ በትላንት ፕሮግራማችንም ላይ ስናነሳ ነበረ። ለምሳሌ ያው ብዙ ሰዎች ያስታውሱታል ብዬ የምጠራው የባርሴሎናና የፓሪስ ሰን ዠርማ ጨዋታ ነው 2017 ላይ የተደረገው። በመጀመሪያው ዙር ውድድር ላይ ፓሪስ ሰን ዠርማ ባርሴሎናን 4-0 በሆነ ውጤት ያሸነፈበት ነው። ከዛ ግን በመልሶ ጨዋታ ደግሞ ባርሴሎና ጨዋታውን ቀልብሶ 6-0 በሆነ ውጤት ያሸነፈበትን እናስታውሳለን እና ይሄ ሁል ጊዜ የአውሮፓ ሻምፒየንስ ሊግ ጨዋታዎችና የውጤት መቀልበስ ታሪክ በተነሳ ጊዜ የሚነሳ ነው። በዚህ ጨዋታ ላይ እንደ ሊዮኔል ሜሲ ሁል ጊዜም ደግሞ ማን ረሳው ኔይማር የጨዋታው ላይ የነበረው እንቅስቃሴ እስካሁን ድረስ በቃ ጨዋታውን ባስታወስን ቁጥር በፊታችን ድቅን የሚል ተሳትፎ ነው የነበረው እና ማንረሳው ነው። ከዛ በተጨማሪ ግን የ2018 የሮማና የባርሴሎናም ጨዋታ በመጀመሪያው ጨዋታ በባርሴሎና 4-1 አሸናፊነት ያበቃውና ሁለተኛውን ዙር ደግሞ ሲጫወቱ ሮማ 3-0 በሆነ ውጤት ያሸነፈበትን እናስታውሳለን። የ2019 የሊቨርፑልና የባርሴሎና ጨዋታ የሚጠቀስ ነው። በመጀመሪያው ጨዋታ ላይ ባርሴሎና 3-0 በሆነ ውጤት ሊቨርፑልን አሸንፎ ነበረ። ከዛ በመልሱ ጨዋታ ደግሞ ሊቨርፑል 4-0 በሆነ ውጤት ባርሴሎናን ያሸነፈበትን እናስታውሳለን። ከዛ ደግሞ ራቅ ሲል 2004 ላይ ዲፖርቲቮ ላካሩኛና ኤስ ሚላን ያደረጉት ጨዋታ ይጠቀሳል። በዚሁ ታሪክ ማለት ነው። በመጀመሪያው ጨዋታ ሚላን 4-1 አሸነፈ። ከዛ በመልሱ ጨዋታ ደግሞ ላካሮኛ 4-0 በሆነ ውጤት አሸነፈ። እነዚህ የአውሮፓ ሻምፒየንስ ሊግ የ3 ጎል ልዩነት በመጀመሪያው ጨዋታ ላይ ተፈጥሮ በሁለተኛው ወይንም በመልሱ ጨዋታ ላይ ደግሞ ውጤት የተቀለበሰባቸው የጨዋታ ሂደቶች ናቸው። የትናንትናው የስፖርቲንግ ሊዝበንም ደግሞ ድል ከዚህ ጋራ የሚደመር ሆኖ ከዚህ በኋላ በአውሮፓ ሻምፒየንስ ሊግ ተመሳሳይ ውጤቶችን ባነሳን ቁጥር የምንጠቅሰው ጨዋታ ሆኖ ተመዝግቧል። እነዚህ የትላንትና የአውሮፓ ሻምፒየንስ ሊግ ጨዋታ ውጤቶች ናቸው። ስለዚህ ከውጤቶቹ ጋር በተያያዘ ይህንን ነጥብ ካነሳን ግን ደግሞ የመወያ ርዕሰ ጉዳዮች ያላቸው ጨዋታዎችም ስለሆኑ ያንን በተመለከተ ከመልእክቶች በኋላ ስንመለስ እንነጋገርበታለን። ሌላው በጣም ትልቁ ትናንትና ምሽት ላይ የተሰማው እና ብዙ ሰዎችም ደግሞ የአግራሞት ስሜት ውስጥ እንዲወድቁ ያደረገው የካፍ ውሳኔ እንደሆነ ማንሳት ይኖርብናል። ትናንትና ምሽቱን ካፍ ባስተላለፈው ውሳኔ መሰረት የ2025 የአፍሪካ ዋንጫ ከሴኔጋል ተነጥቆ ለሞሮኮ እንዲሰጥ ወስኗል። ይሄ ትላንትና የተሰማ በጣም አስገራሚ፣ ብዙ ሰዎች እንዴት የሚል ጥያቄ እንዲፈጠርባቸው ያደረገ ውሳኔ ነው።
እና ከውሳኔው ጋር በተያያዘ እናንተ ምን እንደተሰማችሁ ብትነግሩን ደስ ይለናል። ብዙ ሰዎች ግን ከጨዋታው በኋላ ከዚህ ከውሳኔው በኋላ አስተያየቶችን ማየት ደስ ይለኛል እና አስተያየቶችን ሳይ በቃ ከአፍሪካ ጋር ተያይዞ ኔጌቲቭ የሆኑ አስተያየቶች እንዲሰጡ ያደረገ ውሳኔ ነው ብለው ሀሳባቸውን የሰጡበት ነው። እንደምታስታውሱት ልክ ጃንዋሪ 18 ላይ ነው የአፍሪካ ዋንጫ የዋንጫ ጨዋታ የተደረገው በሴኔጋል እና በሞሮኮ መካከል። ሴኔጋል ጨዋታውን 1-0 በሆነ ውጤት አሸንፋለች። ሞሮኮን ግን የዋንጫ ጨዋታው ላይ የነበሩት ሂደቶች ደግሞ መቼም ማንረሳቸው ናቸው። ጨዋታው 17 ደቂቃ ያክል ተቋርጦ ነበረ። ያ የሆነበት ምክንያት በጨዋታው የመጨረሻ ደቂቃዎች ላይ ለሞሮኮ የፍጹም ቅጣት ምት በመሰጠቱ ነው እና ያንን ፍጹም አንቀበልም ብለው የሴኔጋል ተጫዋቾች ሜዳውን ጥለው ወደ መልበሻ ቤት የገቡም አሉ። እዛው ሜዳው ዳር ላይም ደግሞ የተቀመጡ የሴኔጋል ተጫዋቾች እንደነበሩ እናስታውሳለን። እንደውም የሴኔጋል ብሔራዊ ቡድን አሰልጣኝ ተጫዋቾቹ ሜዳውን ለቀው እንዲወጡ ትልቁን ድርሻ ያበረከቱ እንደነበሩ ታስታውሳላችሁ። ለማንኛውም በዚህ ጨዋታ ላይ ደግሞ ትልቁን የጀግንነት ስራ የሰራውና የሴኔጋልንም የአፍሪካንም እግር ኳስ ታድጓል ተብሎ ስሙ ሲወደስ የነበረው ሳዲዮ ማኔ ነው። ግን ጨዋታው እንዳልነው 17 ደቂቃ ከተቋረጠ በኋላ በማኔ አማካኝነት የሴኔጋል ተጫዋቾች በድጋሚ ወደ ሜዳ እንዲመለሱ ለሞሮኮ የተሰጠው የፍጹም ቅጣት ምት እንዲመታ ጥረት የተደረገበት ነው። ነገር ግን ደግሞ በሞሮኮ በኩል ያንን የፍጹም ቅጣት ምት ወደ ጥቅም ወይንም ወደ ጎል መቀየር የተቻለበት አጋጣሚ አልነበረም። ከዛ በኋላ በተጨመረው ደቂቃ ሴኔጋል 1-0 አሸነፈች እና ያንንም ሂደት ተከትሎ ደግሞ ትልቅ ሴሌብሬሽን የነበራቸው በሀገራቸው በሚመለሱበት ጊዜ የተሰጣቸው ስጦታዎችም ትልልቅ ነበሩ። ሴሌብሬሽኑም በጣም ትልቅ ነው። እንደገና ደግሞ ሂደቱ ልክ አይደለም በሚል በካፍ በኩልም ቅጣት ተላልፎ እንደነበረ እናስታውሳለን። አሁን ቅድም እንዳልኩት ጃንዋሪ 18 ላይ የተደረገው ጨዋታ ረጅም ጊዜ ሆኖታል። ካፍ ደግሞ ትናንትና ምሽት በጨዋታው ላይ ሂደቱን በተመለከተ የሕግ መጣስ ስለነበረ ሕጉ ደግሞ በትክክል በግልጽ የተቀመጠ ነው። እንደነዚህ አይነት ጉዳዮች ሲያጋጥሙ ምን አይነት ሕግ ተግባሮች ናቸው መተግበር ያለባቸው የሚለውን አሰራራለን እና በዛ መሰረት 3-0 በሆነ ውጤት ሴኔጋል እንደተሸነፈች ተደርጎ ዋንጫው ለሞሮኮ ይሰጣል ብሎ ወስኗል። ይሄ በጣም ከዚህ በኋላም ብዙ ሀሳብ እንዲሰጥበት የሚያስገድድና በቀጣይም የሴኔጋል እግር ኳስ ፌዴሬሽንም የራሱን ጥያቄ ያቀረበበት ነው። ግን ተጨማሪ ሀሳቦችንም እዚህ ላይ እያነሳን እንነጋገራለን። እናንተም አስተያየት እንድትሰጡበት እንፈልጋለን እና ምንድን ነው የተሰማችሁ? ትላንትና ምሽት ነው ይሄ ውሳኔ የተሰማውና ብዙ ሰዎች እንዴት የሚል ጥያቄ እንዲፈጠርባቸው ያደረገ ነው። ምን አይነት ስሜት ፈጠረብ? በቅድሚያ ውሳኔው ወይ አፍሪካ አስባለ አሁን ይኸውልሽ የአፍሪካ እግር ኳስን ፕሮሞት ለማድረግ የሚሰራ አይመስልም ካፍ ብለን አውርተን እናውቃለን። ሳይሆን በጣም በተደጋጋሚ ለምንድን ነው የአፍሪካ እግር ኳስ ተወዳጅነት በሌሎቹ አህጉራዊ ውድድሮች ላይ በሚታየው መጠን እያደገ እየጨመረ ያልሄደው ብለን ተወያይተን እኮ እናውቃለን። ለምንድን ነው የአፍሪካ እግር ኳስ ሬጉላሪቲ ያጣው? ሬጉላሪቲ ማለት በ3 ዓመት አንዴ ይደረጋል ከተባለ ሁሌ ለምን በ3 ዓመት አንዴ ግን በቋሚነት መደረግ አለመደረጉን እርግጠኝነት ሳያሳጣን በየኦድ ይር ነው ወይስ ኢቨን ይር ነው የሚደረገው የሚለውን ሳያወዛግበን ጥር ላይ ነው ወይስ ክረምት ላይ ነው የሚለውን ሳያነጋግረን ለምን ነው የማይደረገው ብለን ስንነጋገር ታስታውሻለች። እንደፈለጉ የሚያደርጉት ነው። ወይ ወደዚህ ገፉታል፣ ወይ ወደዛ ያወረውሩታል፣ ወይ ዘንድሮ ይለፈን ይባላል። ማዕት ነገሮች ናቸው የሚመጡት። ይሄ የአፍሪካን እግር ኳስ ከማሳደግ አንጻር ትልቅ ተጽዕኖ አለው። በቋሚነት የሚደረግበት ጊዜ ተወስኖ በተወሰነው መሰረት ልክ ዓለም ዋንጫ እንደማይዛነፈው የካታር ዓለም ዋንጫ ሲያበቃ የአሜሪካው መቼ እንደሚደረግ መቼ ቀን አመት አይደለም ያልኩት መቼ ቀን እንደሚጀምር እናውቃለን። የአሜሪካው ሳይጀምር የ2030 መቼ ቀን እንደሚጀምር እናውቃለን። ቀን አይዛነፍም። አፍሪካ ለምንድን ነው ለዚህ አይነት ነገር ያልታደለችው? ለምንድን ነው ማንም እየመጣ ዥዋዥዌ ላይ የሚያስቀምጣል? ለምንድን ነው ካፍ እንደነዚህ ያሉ ነገሮቹን በስርዓት እንዲመሩ ውድድሩም እንዲከበር የማያደርገው ብለን ስንናገር አብረን እኮ እየተነጋገርን ያለ ነው። ተቋሙ
የአፍሪካን እግር ኳስ የሚመራው ተቋም የኮንፌዴሬሽኑ ማለት ነው እንድንተማመንበት ለማድረግ አቅም እንዳጣ እየተነጋገርን ነው። ስለዚህ እንደዚህ ያለ ተቋም እንደዚህ ያለ ውሳኔ ሲወስን ከሚታመን ተቋም የሚወሰን ውሳኔ የሚያስደነግጠውን ያህል አያስደነግጠኝም። እኔ ማምነው ተቋም ስራውን በአግባቡ እየሰራ ነው፣ የሚያደርገውን ያውቃል፣ እንደነዚህ ያሉ ነገሮችን አያደርግም የምለው ተቋም የሚወስነው ውሳኔ ያስደነግጠኛል። ምክንያቱም ኤክስፔክቴሽን ዴቨሎፕ እንዳደርግ እምነትን እንድገነባ ያደረገ ጥሩ የሆነ ትራክ ሪከርድ ካለው ከዛ ነገሩ ወጥቶ እንዴት እንዲህ ያደርጋል ብዬ እንድብሰለሰል ሊያደርገኝ ይችላል። ኤኒቲንግ ሊያደርግ ይችላል ካፍ አሁንም ይሄንንም እንደዛው ሊያደርግ ይችላል። መልሶ ደግሞ እንደገና ሌላ ነገር ሲባል ልትሰሚ ትችያለሽ። አሁን ይሄ ውሳኔ ለምንድን ነው ብዙዎችን ግር ያሰኘው ወይም ብዙዎቹ ለምን ቅር አሰኘ የሚለውንም ግን መነጋገር አለብን። ይሄ ማለት ፍትህ ከሆነ ለሞሮኮ የተሰጣት ሴኔጋል ተነጠቀች ብለን ጉራ ከረዩ የምንልበት ምንም ምክንያት የለም። ፍትህ ነው ወይ ነው ግን መጀመሪያ ፍትህስ እንደዚህ ነው የሚሰጠው ነው። ካፍ ውሳኔውን ትናንትና ሌሊት ይፋ ሲያደርግ ይፋ ያደረገውን ውሳኔ ምንን መሰረት አድርገው እንደወሰነው አስቀምጧል። አንቀጽ 82 እና አንቀጽ 84 ብሏል። የምን የአፍኮን ሬጉሌሽን ነው ያስቀመጠው። ያ ማለት የአፍሪካ ዋንጫ ደንቤ ላይ በአንቀጽ 82 እና 84 በተጠቀሰው መሰረት የሞሮኮ እግር ኳስ ፌዴሬሽን ባቀረበው የይግባኝ ጥያቄው ተስተናግዶ ሞሮኮ በ3-0 አሸናፊነት የዋንጫው አሸናፊ እንድትሆን ወስኛለሁ ነው ያለው። አሁን ይሄ አንቀጽ አለ። እዚህ አንቀጽ ላይ የተጠቀሱትን ነገሮች ከማየት እናም ደግሞ የካፍ ውሳኔ ልክ ነው ልክ አይደለም፣ ካፍ ደግ አደረገ ወይስ ነገር አበላሸ የሚለውን ነገር ማየት ከመጀመራችን በፊት ግን 59 ቀን ስለሞላው 2 ወር ስላስቆጠረ የዋንጫውን ጨዋታ አይተን የሴኔጋልን የዋንጫ አሸናፊነት አይናችን አይቶ የትናንትና ምሽቱን ውሳኔ እስከሰማንበት ጊዜ ድረስ 2 ወር ስላለ ትንሽ ማስታወሻ ነገሮች ማድረግ ያለብን ይመስለኛል። ምን ተፈጠረ በእነዚህ ጊዜያቶች ውስጥ ምንድን ነበረ በዛ ወቅት የሆነው የሚለውን ነገር እንግዲህ ጨዋታው መገባደጃ አካባቢ ሴኔጋል ጎል አገባች። ያ ጎል አልጸደቀላትም። ከዛ ደግሞ ትንሽ ደቂቃ ቆይቶ ለሞሮኮ ፍጹም ቅጣት ምት ተሰጠ። ያ ፍጹም ቅጣት ምት አግባብ አይደለም፣ ጎላችን መሻሩ ሲደመር ለነሱ ፍጹም ቅጣት ምት የተሰጠበት ውሳኔ አግባብነት የጎደለው ነው አሉ። ፕሮቴስት አደረጉ። የሴኔጋል ብሔራዊ ቡድን አሰልጣኝ ተጫዋቾቻቸው ሜዳውን ለቀው እንዲወጡ አበረታቱ። ሳዲዮ ማኔ ሜዳ ውስጥ ከቀሩ ጥቂት የሴኔጋል ምናልባትም ብቸኛ ተጫዋቾች መካከል አንዱ እሱ ነው። ከዛ በኋላ በደጋፊዎች መካከል እዛ አካባቢ የነበሩ ስቲዋርዶች መካከል የነበረውን እሰጥ አገባ፣ ድብድብ፣ ግጭት ምናምን ሁሉንም ነገር እናስታውሳለን። 16 ደቂቃ ጨዋታው ተቋርጧል። 16 ደቂቃ ጨዋታው ከተቋረጠ በኋላ ግን በተደረገ መነጋገር በተደረገ መወያየት የሴኔጋል ብሔራዊ ቡድን ተጫዋቾች ጥለውት የወጡትን ጨዋታ ወደ መልበሻ ቤት በተቃውሞ ጥለውት የሄዱትን ነገር እንደገና ተመልሰው እንዲገቡ ተደረገ። ከ16 ደቂቃ መቋረጥ በኋላ ዛወዝ ዲስግሬስፉል ቲንግ። በነገራችን ላይ ለአፍሪካ እግር ኳስ ጥሩ ነገር አልነበረም። ሴኔጋልንም የምናደንቅበት አይደለም፣ ሞሮኮንን የምናደንቅበት አልነበረም። ሲኑ ያስጠላ ነበረ። በተለይ እንደ አፍሪካዊ ሆነች ስትመለከችው በዚህ አይነት መንገድ ዓለም ባያየን እኛ ላይ ለማሾፍ እኛ ላይ መጥፎ ነገር ለመናገር የሚቀናቸው ሰዎች የበለጠ አርጩሜ እየሰጠናቸው እንደሆነ ተሰምቶን ስንቆጭ ስንንገበገብ ሁላችንም እናስታውሳለን። ከዛ ፍጹም ቅጣት ምቱ ተመታ፣ ተሳት። ከዛ የነበረው የብዙዎቻችን ውይይት ላይ ሲነሳ የነበረው ነገር ሆን ብሎ ነው ሆን ብሎ አይደለም ብራሂም ዲያዝ ሪጎሬኖ የሳተው የሚል ነበር። ከዛ ሴኔጋል አገባች፣ 1-0 አሸነፈች፣ ያለ የአፍሪካ ሻምፒዮን ሆነች ተባለ። ሀገሯ ቀውጢ ሆነ፣ ሽልማት ተሰጣት። ይሄ ሁሉ ነገር ታለፈ። ኦኬ፣ እነዚህ ሁሉ ሂደቶች መዳኘት የሚፈልግ ነገር በውስጣቸው ሊኖር ይችላል። ነገር ግን ዳኛ አይደለ ወይ? የሆነ ወቅት ላይ እኮ ካፍ ተሰብስቦ የሴኔጋሉን ብሔራዊ ቡድን አሰልጣኝ ቀጣሁ አለ። የሴኔጋል ብሔራዊ ቡድን ተጫዋቾችን በስም ጠቅሶ ገሌ 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 ላይ ቅጣት አስተላለፍኩ አለ እኮ። ሴኔጋል ላይ ገንዘብ ቅጣት አስተላለፍኩ አለ። ሞሮኮንም ቀጣሁ አለ። እንደዚህ አድርጌያለሁ አለ እና ወሰነ። ያኔ በመጀመሪያው ውሳኔ ላይ የጨዋታውን ውጤት ሪቨርስ የሚያደርግ እንደ ትላንት ነው የሚቀለብስ ሞሮኮ 3-0 እንዳሸነፈች ይቆጠራል የሚያስብል ነገር ለምን አልተናገረም? ያኔ ተናግሮት ቢሆን አሁን የተደነገጠውን ያህል አይደነገጥም።
አሁን ሰው የበሸቀውን ያህል አይበሽቅም። ኢሚዲየትሊ ጉዳዩ ታየ። ሲታይ የተደረገው ነገር አሁን በተጠቀሰው አንቀጽ መሰረት እንደዚህ አይነት ውሳኔ የሚያስወስን ሆኖ አግኝተነዋል ብለሽ ትወስኛለሽ። ፒሪየድ አለቀ። ያም ቢሆን ይዋጥልሃል ብትይኝ ግን ለእኔ አይዋጥልኝ። አሁን ከፈለግሽ አንቀጽ 82 ምን ብሎ ነው ካፍ ይሄንን ውሳኔ ወሰነ? አንቀጽ 84 ምን ስለሚል ነው የካፍ ውሳኔ እነዚህ ሁለት አንቀጾች ተጠቅሰው ሞሮኮ ዋንጫ እንዳሸነፈች ሴኔጋልን ደግሞ ዋንጫ እንደተነጠቀች አድርጋችሁ ውሰዱልኝ ያለው? በነገራችን ላይ እነዚህን ሁለት አንቀጾች በተመለከተ ከመነጋገራችን በፊት ማሾፊያ የሆነው ካፍ ማሾፊያ የሆነው አሁንም የአፍሪካ እግር ኳስ እስካሁን ድረስ የሴኔጋል እግር ኳስ ፌዴሬሽን ኦፊሻሊ እኔ እስካየሁት ድረስ መግለጫ አላወጣም። መግለጫ አወጣል ተብሎ ይጠበቃል። ጉዳዩን ለካፍ መልሶ ይግባኝ መጠየቅ አይችልም። ወደ ካስ ግን ይወስዷል ተብሎ ይጠበቃል። የገለልተኛ ፍርድ ቤት ወደ ስዊትዘርላንድ ማለት ነው። አይ ወደዛም ይግባኝ ጠይቋል የሚሉ ዜናዎች ወጥተው አይቻሉ። ካስ ነው አሁን በዋናነት ካስ ላይ ነው ጉዳዩ ይቀጥላል ተብሎ የሚጠበቀው። ካፍ ሳይሆን ካስ ማለት የስፖርት የግልግል ፍርድ ቤት ወደሚባለው ይወስደዋል። ስለዚህ አሁን የሴኔጋል እግር ኳስ ተጫዋቾች ግን በያሉበት ሆኖ በሶሻል ሚዲያ ማሾፍ ጀመሩ። ኑና ሜዳ ላይ ወሰዱት ነው እነሱ ወሰዱት ዋንጫውን አሉ። ብዙዎቹ የሶሻል ሚዲያ ፕላትፎርሞቻቸው ላይ መጥተው ያንን እያሉ ነው። የሴኔጋልም እግር ኳስ ፌዴሬሽን እስካሁን ድረስ በግልጽ መግለጫ ባወጣም ሶሻል ሚዲያው ላይ ግን የአፍሪካ ዋንጫን ሲበሉ በሴኔጋል ዳካርና በሌሎች ሀገሪቷ ከተሞች የነበረውን የደስታ አገላለጽ ሶሻል ሚዲያው ላይ መልሶ ዛሬ እንደገና አጋራው። we are happy ያለ ደስተኞች ነን፣ ዋንጫ አሸንፈናል፣ ምንም የምትቀይሩት የምትነጥቁን ክብር የለም አሉ። አሁን አይናችን ያየው ነገር አለ። ሴኔጋል ስታሸንፍ እኔና አንቺ ሺህ ጊዜ ካስ፣ ሺህ ጊዜ ካፍ፣ ሺህ ጊዜ ፊፋ የፈለገውን ነገር ቢወስኑ እውነት ሞሮኮን እንደ አፍሪካ ዋንጫ ሻምፒዮን ኮንሲደር እያደረግናት እንኖራለን ከዚህ በኋላ ወይንስ የሴኔጋልን ክብር ነው እያሰብን የምንዘልቀው? የኛ ብቻ ሳይሆን እኔ ደግሞ አብሮ የሚታይ የሚመስለኝ እኛ እንደ ተመልካች የሚሰማን ስሜት ብቻ ሳይሆን ራሱ የሞሮኮ ተጫዋቾችስ ምን አይነት ስሜት ውስጥ ነው የሚቆዩት? ተጫውተው ዋንጫ በማንሳት መተማመን ውስጥ መሆን ይችላሉ? ልክ አሁን የሴኔጋል ተጫዋቾች አይ ምንም አይነት የምትሰርቁት ስሜት እኮ የለም የሚል አንድ አይነት ድምጽ እያሰሙ እንደሚገኙት የሞሮኮ ብሔራዊ ቡድን ተጫዋቾችም እንደገና የእግር ኳስ አመራሮቹም ያንን ነገር በውስጣቸው ለራሳቸው የእውነት መቀበል ይችላሉ የሚለውም እኔ ያሳስበኛል። ማድረግም የሚችሉ አይመጣም እኮ አይመጣው ነው የምልሽ። እኔም አይመጣው ነው የምለው። ግን አሁን ለምሳሌ አንቀጽ 82 ምንድን ነው የሚለው ሳምሪ? አንቀጽ 82 የሚለው በአፍሪካ ዋንጫው ደንብ መሰረት የአፍኮን ሬጉሌሽን ነው። የአፍኮን ሬጉሌሽን ማለት ለዛ ውድድር ሲባል የተዘጋጀ ደንብ ማለት ነው። ይሄ ማለት በሚቀጥለው ጊዜ አፍሪካ ዋንጫ ሲደረግ ሊቀየር ይችላል። ግን በዛ የአፍኮን ደንብ ላይ ምን ይላል? አርቲክል 82 የሚለው በእንደነዚህ ያሉ ጨዋታዎች ላይ ይላል ምን ይላል መሰለሽ? A team will forfeit the game if it leaves the ground before the regular end of the match without the authorization of the referee ይላል። አንድ ቡድን ያለ ዳኛው እውቅና ያለ ዳኛው ፈቃድ ጨዋታው ኦፊሻሊ ከመጠናቀቁ በፊት ጨዋታውን አቋርጦ የወጣ እንደሆነ በፎርፌ ይቀጣል ይላል። ይሄ ህግ እንዴት እንተርጉመው እኔና አንቺ? ሴኔጋል 16 ደቂቃ አቋረጠች፣ ግን እስከ ወዲያኛው ጨዋታውን አቋርጣ ጥላ አልሄደችም። ተመልሳ ገብታ ተጫውታ 30 ደቂቃ ተጨምሮ በጨዋታው አንድ ጎል አግብታ 1-0 አሸንፋለች። ጨዋታውን አቋርጦ የሄደ ነው የሚለው። ይሄ ሄደ ማለት ሳይመለስ ቀረ ማለት ነው። ለምሳሌ 87ኛው ደቂቃ ላይ አቋርጣ ጥላ ሄዳ የእግር ኳስ ጨዋታ 90 ደቂቃ መሆን ሲገባው 3 ደቂቃ እየቀረ ጥላ ሄደች፣ ሳትመለስ ቀረች። በዛ ኮንቴክስት 3-0 ተሸንፋለች ቢል ካን አንደርስታንድ።
አሁን ግን ተመልሳ ተጫውታለች እኮ። ለዛ 16 ደቂቃ የጨዋታው መቋረጥ ዋጋ መክፈል አለብሽ፣ ይገባኛል። ግን ከዳኛው ትዕዛዝ ወይም ፍቃድ ውጪ ጨዋታውን አቋርጦ መውጣት በራሱ የሚያስቀጣ እንደሆነ አብሮ የሚገልጽ መሰለኝ እኮ። ከዳኛው ፈቃድ ውጪ ጨዋታውን አቋርጦ መሄድ ማለት አለመመለስ አለው ውስጡ። አሁን እነሱ ተመልሰው ተጫውተዋል ነው። እኔ ደግሞ ክርክሬ እኮ ሄደው አልቀሩም። ከ87ኛው ደቂቃ በኋላ ምን ሊፈጠር እንደሚችል ጨዋታው ባለመቀጠሉ ሳናውቅ አልቀረንም። 87ኛው ደቂቃ ላይ ጨዋታው ተቋረጠ። 16 ደቂቃ ተስተጓጎለ። ከዛ ተመልሰው መጡ። 16 ደቂቃ ከመቋረጡ በፊት ሪጎሬ ተሰጥቶ ነበረ። ያ ሪጎሬ ተመልሰው እንዲመታ ተወሰነ። ሴኔጋሎች ተስማሙ። ሞሮኮ ሪጎሬውን መታች፣ ሳተች። ጨዋታው 0-0 90 ደቂቃው አለቀ። ህይወት ቀጥሏል ከቆመበት። ሳይስማሙ የነበረውን ነገር ተቀብለው ከ16 ደቂቃ በኋላ ቀጥለውታል። ሳይመለሱ ቢቀሩ ኖሮስ ሴኔጋሎች ተቋረጠ የሚለው እዚህ ላይ ይሰራል። ፖይንት ያልገባሽ? አዎ፣ አይ ልክ ነው፣ ገብቶኛል። ተመልሰው ተጫውተዋል። ያለ ዳኛው ፈቃድ ግን 16 ደቂቃ ሜዳውን ጥለው ወደ መልበሻ ቤታቸው በመግባታቸውና ጨዋታው በመስተጓጎሉ በቀደም ከዚህኛው ውሳኔ በፊት ተቀጡ እኮ ነው የምልሽ። አሰልጣኙ ተቀጣ፣ ፌዴሬሽኑ ተቀጣ፣ ተጫዋቾች ተቀጡ። እንዲህ ያለው ቅጣት በጨዋታው ላይ ለታየው የ16 ደቂቃ መጉላላት፣ መስተጓጎል ፎር ዘ ባዲ ሜጀርስ ዘ ጌም ተብሎ ዋጋ እንዲከፍሉበት ተደረገ። የጨዋታ ውጤት የሚያስቀይረው ጥሎ መሄድ፣ ጨዋታው ከ87 ደቂቃ በኋላ እስከናካቴው እንዳይመለስ ተደርጎ ቢሆን ኖሮ አጫውተሽ የወሰንሽውን ውጤት አጫውተው ወስነውታል። ውጤቱን እኮ አጫውተዋቸው ጨዋታውን በተጫወቱት ጨዋታ ላይ በተመዘገበ ውጤት ወስነው ለሴኔጋል ሜዳሊያ ሰጥተው ዋንጫ ሰጥተው የአፍሪካ ዋንጫ ሻምፒዮን ተብላ በሜዳ ላይ ነው የተወሰነው። ይሄ በሜዳ ላይ እንቅስቃሴ፣ በሜዳ ላይ ውጤት አጫውተሽ ነው ውጤቱን የወሰንሽው። በልፋታቸው ጥለውት ሄደው ቢሆን ኖሮ የማያገኙትን ነገር ና ተመለስና ተጫዋት ሪጎሬው የሚመታ ምናምን ብለሽ አጫውተሽ እንትን ካልሽ በኋላ አስመልሼ ያጫወትኩህ እንደገና 30 ደቂቃ ጨምሬ በሉ ይለይላችሁ ያልኳችሁ አይቆጠርም እያለ እኮ ነው ካፍ። ይሄ እንዴት አያሳዝንም? ይሄ እንዴት አያበሽቅም? እንደ አንድ አፍሪካዊ አሁን ማን ነው ህዝቡ ላይ ያሾፈው? እሺ ንገሪኝ። እኛ አሁን ለ30 ደቂቃ ለ1 ሰዓት ምናምን ግድ የሌለን ሰዎች ስለሆነ ነው እንጂ ተቀልዶብናል እኮ ማለት ነው። 16 ደቂቃ ሴኔጋሎች አኮርፈው ሲወጡ 30 ደቂቃ እውነት መስሎን ጨዋታው ቀጠለ ብለን ቁጭ ብለን ያየነው ሁሉ ከንቱ ነው አሉን እኮ። በቢሮ ወስነነዋል አሉ። ስሜት አይሰጠኝም። አዎ፣ አይ በጣም በእግር ኳስ ውስጥ ያለውንም ስሜት ደግሞ የሚያጠፋ ነው ብዬ ነው የምረዳው። በወቅቱ የነበሩት ጉዳዮች እንዳሉ ሆኖ ሁላችንም የምንስማማበት ነገር የሚመስለኝ እኔ በሴኔጋል ብሔራዊ ቡድን በኩልም በሜዳ ላይ የተፈጸሙት ነገሮች የምንቀበላቸው አይደሉም። በሞሮኮም በኩል እንደገና ሲደረጉ የነበሩ ነገሮች ይሄ ፎጣ መከልከሉ፣ በደጋፊዎች የሚፈጠሩ የነበሩት ደስ የማይሉ ነገሮች በራሱ በሞሮኮ ተጫዋቾች ራሱ በጣም የሚያስተቹ ነገሮች እንደነበሩ እናስታውሳለን። ያኔ በዋንጫ ጨዋታው ላይ የነበረው ነገር በሁለቱም በኩል የተተገበረው ልክ ነው ለማለት አይደለም። ያ ሁላችን የሚያስማማ ነው። ግን ከዛ በኋላ ሂደቶች ደግሞ ነበሩ ይህንን ለማስተካከል የሚቻልበት። ቅድም እንዳልከው አሁን ሁላችንም እኔም የተረዳሁት በካፍ በኩል ቅጣቶች ስለተላለፉ የሴኔጋል ብሔራዊ ቡድን አሰልጣኝም ስለተቀጣ፣ የሞሮኮም ይህንን አደረጉ የተባሉ ተጫዋቾች ስለተቀጡ፣ በሴኔጋል በኩልም ቅጣቶች ስለነበሩ
በቃ ከዋንጫ ጨዋታው ቀጥሎ ሊመጣ በሚችለው የህግ መጣስ ምክንያት ትክክል ያልሆነ ነገር የፈጸሙት ተቀጥተዋል የሚል እምነት ነው የነበረን እና ድጋሚ ወደኋላ ተመልሶ ከ2 ወር በኋላ ዋንጫ የመንጠቅ ነገር ይመጣል የሚል ሀሳብ አልነበረኝም እና ይሄ በጣም ዊርድ ነው ለእኔም። ከዛ ውጭ ግን የአፍሪካ እግር ኳስን በተመለከተ የሚያስተላልፈው መልእክት ግን ሁሉንም ሰው ስፔሻሊ አፍሪካውያንን እግር ኳስን የሚወድ በሙሉ አፍሪካውያንን ብቻ ሳይሆን እግር ኳስ የሚወድን በሙሉ ግን የሚጎዳ ነው ብዬ ነው ማስበው እና በጣም አሁን እንዳልሽው ነው። አሁን እንደነገርኩሽ የጨዋታውን ውጤት የሚያስቀለብስ ጠንካራ አርቲክል አልጠቀሱም እነሱ ነው። የአርቲክሉን ገብቻ ነበብኩት ምንም እንዳልኩሽ ነው። ጥለው ሄደው እስከ መጨረሻው ሳይመለሱ ቢቀሩ ኖሮ ይህንን ውሳኔ ተረድቶ ለመቀበል ካፍ ልክ ነው ለማለት አቅም የሚያሳጣ አይደለም። ነገር ግን ተመልሰው ተጫውተዋል። በጨዋታ ውጤቱ ተወስኗል። ዓለም አይቷል። አይናችን አይቷል። አይናችን ያየውን ነገር መልሶ በቢሮ ውሳኔ ያስተካክየዋለሁ እንዳላያችሁ ቁጠሩት መባልን ማንም ቢሆን ደስ ብሎት አይቀበልም። አዎ በጣም ስለዚህ አሁንም ትልቅ መነጋገሪያ መሆኑን ይቀጥላል። አንድ ያልከው ነገር ደግሞ አለ። ከዚህም በኋላ እንደገና የምንገረምበትን ውሳኔ ልንሰማ እንችላለን በዚሁ ጉዳይ ላይ። እሱን እንግዲህ እንጠብቃለን። ግን አይተሽ ከሆነ ትናንትና በጣም ወሳኝ የቻምፒዮንስ ሊግ ጨዋታዎች እየተደረጉ ነበር አይደል? አዎ በዛው ጨዋታው ማን ምን ይሆን እያልን ባለንበት ሰዓት እኮ ነው የተሰማው። አዎ ልክ ነው። በቃ የቻምፒዮንስ ሊጉ ጉዳይ ወደ ጎን ተትቶ ከአፍሪካ ጉድ ተገኘ። በቃ የአፍሪካ ጉድ ነው ሲወራ የነበረው እና ሶሻል ሚዲያው በሙሉ ኔጌቲቭሊ ነው ለውሳኔው ሪያክት እያደረገ ያለ። እኔ ሞሮኮም የዛን ያህል ደስተኛ የምትሆን አይመስለኝም። እኔም አይመስለኝም። የእውነት ለመናገር በእንደዚህ አይነት መንገድ የሚገኝ ክብር ያን ያህል ያስደስታቸዋል። አሁን አስቢው ትናንት ሀኪሚ እዛ እየተጫወተ ነበራል። ዋንጫውን እኮ በላ ነው ምናምን ስትይው ሊደሰት ነው። እንደውም ብዙ ሰዎች መጀመሪያ የአፍሪካ ዋንጫን ራሱ ሞሮኮ እንድታነሳ የተለያዩ ነገሮች እንዲመቻቹ ይደረጋል የሚል ሀሳብ የነበራቸው ነበሩ እና አሁን ድጋሚ እነሱ ሰዎችም ወጥተው አላልናችሁም ወይ የሚል ነገር ሁሉ አስተያየት ሲሰጡበት ሰምቻለሁ ሶሻል ሚዲያ ላይ። ለማንኛውም ይሄ በጣም የሚያስገርም ነገር ነው። ግን እንግዲህ ተያያዥ የሚባሉ ነጥቦች ደግሞ ስለሚኖሩ በቀጣይ ቀናት ልንመለስበት እንችላለን። ወደ አውሮፓ ሻምፒየንስ ሊግ እግር ኳስ ግን የማይበጅ ነው። ለአፍሪካ እግር ኳስ የማይበጅ ነው። የአፍሪካን እግር ኳስ የበለጠ ኔጌቲቭሊ ፕሮሞት የሚያደርግ ነው። ኔጌቲቭሊ አሁን አንዳንድ ሰዎች ያው እነሱም ስሜታዊ ሆነው ነው የእነሱም ደጋፊ አይደለሁም ምናምን፣ ግን የአፍሪካ እግር ኳስን ያንጓጥጡ የነበሩ ሰዎችን ስም እየጠሩ ይቅርታ ልጠይቅህ እፈልጋለሁ ይላሉ። እነ ጂሚ ካራገርን የጂሚ ካራገር ቆሻሻ ንግግር፣ የጂሚ ካራገር ቆሻሻ ድርጊት ካፍ የሚባል ተቋም በወሰነው ልክ ያልሆነ ውሳኔ እንደ ልክ ሊቆጠር አይገባውም። አፍሪካንና የአፍሪካን እግር ኳስ በተመለከተ የተናገራቸው እሱ ይቅርታ የጠየቀባቸው ነገሮች ካፍ ባወላገደው ውሳኔ መሰረት አንተ ልክ ነህና ማረኝ ልለው አልችልም። እኔ እንደዚህ አይነት ክብር ለተሳሳተ ሰው መሰጠት አለበት ብዬ አላምንም። እሱ መሳሳቱን አምኖ ተቀብሎ የታለፈ ጉዳይ ነው። ግን የመብሸቃቸው መጠን ወደዛ እየወሰደ ያለው እና ለአፍሪካ እግር ኳስ አይበጅም። ለማንኛውም በእኔ ያረዳል። ይሄ ሁላችንም ምንስማማበት ነው ይመስለኝ። በየጊዜው ከአፍሪካ እግር ኳስ ጋር በተያዘ ምንሰማቸው ነገሮች፣ የሚወሰኑ ውሳኔዎች የበለጠ የአፍሪካን እግር ኳስ ወደኋላ እየጎተቱ እንደሆነ ነው የሚሰማኝ። ውድድሩን በተለይ ይህንን የአፍሪካ ዋንጫ በተሻለ መንገድ ማስቀጠል የሚቻልበት እድል እያለ ያልተደረገም፣ ጭራሽ የአፍሪካ ዋንጫን የመከታተል ፍላጎት በሙሉ እየቀነሰ እንደመጣ እያየን ነው። ድሮ እኮ የአፍሪካ ዋንጫ በሚደረግበት ጊዜ ምን አይነት የጨዋታ መከታተል ስሜቶች እንደነበሩ እናስታውሳለን። አሁን ከዛ ጀምሮ ብዙ ነገሮች እየቀነሱ እየመጡ ነው። ስለዚህ የአፍሪካ እግር ኳስን በተመለከተ የትናንትና ውሳኔ የሚያስተላልፈው መልእክት የበለጠ እንግዲህ በኔጌቲቭ ነገሮች የተሞላ እንዲሆን የሚያደርገው ነው። እሺ ወደ ሻምፒየንስ ሊግ ጨዋታዎች እንድለፍ ወይንስ መልእክት እንስማ? እሺ የአፍሪካ ሻምፒዮን ወደ አፍሪካ ተመለስኩኝ። ወደ ትላንትና የሻምፒየንስ ሊግ ጨዋታዎች እንለፍና የአርሰናልን ጉዳይ ለብቻው እንመልከተው ብዬ ነው ያሰብኩት። የሌሎቹ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ማንቸስተር ሲቲ እንደዚሁም ደግሞ ቼልሲ
ከሻምፒየንስ ሊጉ ውድድር ውጪ የሆኑበት ውጤት ነው የተመዘገበው። በተለይ ግን የማንቸስተር ሲቲ ጉዳይ የበለጠ የሚያነጋግር ይመስለኛል። አሁንም ፔፕ ጋርዲዮላ ከጨዋታው በኋላ አስተያየት ሲሰጥ 11-11 ሆነም ቢሆን ኖሮ ይሻል ነበር የሚል አንድ ነገር ተናግረዋል። ምክንያቱም ሲልቫ በቀይ ካርድ ስለወጣ አንደኛ ይሄ ነው። ሁለተኛ ደግሞ በሚቀጥለው የውድድር ዓመት የተሻለ ሆነን እንመለሳለን የሚል ደግሞ አስተያየት ሰጥቷል። ግን በዚህ ደረጃ ላይ ከአውሮፓ ሻምፒየንስ ሊግ ውድድር መሰናበት ለማንቸስተር ሲቲ ለፔፕ ጋርዲዮላ ምን ማለት ነው? ከባድ ነው። የእውነት ለመናገር ከባድ ነው። ግን እንዲሆን የጠበቅነውም ነው። እንደዛ ነው የሚሰማኝ። እንዲሆን የጠበቅነው ነው ማለት ማንቸስተር ሲቲ በዘንድሮ የውድድር ዓመት እንዲኖረው ኤክስፔክት የምናደርገውን ጥንካሬ ይዞ ዘልቋል ወይ? አንዳንድ ጨዋታዎች ላይ በጣም አሪፍ ይሆናል፣ አንዳንድ ጨዋታዎች ላይ ደግሞ የመቸገር ይሄ የመዋዠቅ ነገሮች አሉ አይደለም፣ ሆኔ እንዶፍ መሆን አይነት ነገሮችን ያሳይ ነበር። በፊቱ መጠን ማንቸስተር ሲቲ ላይ ለዘንድሮ የውድድር ዓመት ለመመካት አቅም የሚያሳጡ በጣም ብዙ ምክንያቶች ነበሩ። ስለዚህ እንዲህ እየሆነ ነው ማንቸስተር ሲቲ ብለን ከተሰማን እኮ ቆይቷል። እንደዛ ነው የምንረዳው። ግን ቶሎ ለመሻሻል ቶሎ እንደገና በጥንካሬ ለመታየት ግን አሁንም ከማንም በላይ ቀዳሚ ምርጫዬ ቀዳሚ ጩዬ ማንቸስተር ሲቲ ነው። የሚቀጥለው የውድድር ዓመት ስትሮንግሊ እንመለሳለን ብሎ ቢያቅድ ወዲያው ከሚያምኑት ሰዎች መካከል አንዱ ነኝ። ግን ባለፈው የውድድር ዓመትም እኮ ብሎ ነበር እንደዚህ አስታውሳለሁ። እንደውም ይህን ሲናገር ትዝ ያለኝ የባለፈው ነው። ይሄኛው የውድድር ዓመት ተበላሽቶብናል፣ ለሚቀጥለው የውድድር ዓመት በጣም ጠንካራውን ማንቸስተር ሲቲ ጠብቁ ብሎ ነበር። ግን አሁንም አይ አይደለም ግን ብሎ ነበር፣ አልተሳካም። ደግሞ የዘንድሮ በተቻለ መጠን በጋርዲዮላ ቦታ ሆነሽ ካሰብሽው እንዲህ ከማሰብ እንዲህ ከማቀድ እንደዛ እንዲሆን ከመልፋት ውጭ ምንም አማራጭ የለውም። ለምሳሌ የዚህን ተቃራኒ ሊልሽ አይችልም። አይ በቃ ተስፋ ቆርጠናል ከዚህ በኋላ መቼም ሰው አንሆንም አይልም። ይህ የሚችለው ነገር አሁን ያለው ከዚህ በኋላ ምንም ሰው ሆነው በቃ ተሽበደናል ምናምን ካለ በቃ ህይወትም ያበቃል እኮ እዛ። አሁን ጋርዲዮላ እንደገና ቶሎ የማይበርደውን ማንቸስተር ሲቲን ለመገንባት ስራ እየሰራ እንደሆነ ሁላችንም እናውቃለን። ጋርዲዮላ ቢነግረንም ባይነግረንም የሆነ አንድ ተከታታይ ዓመታት የአውሮፓን እግር ኳስ ተከታታይ ዓመታት የእንግሊዝን ፕሪሚየር ሊግ ዶሚኔት ያደረገ ሲጫወት ከየትኛውም ቡድን ላይ የበላይነትን የሚወስድ ውጤት ብርቁ ያልሆነ ማንቸስተር ሲቲን እያየን ኖረን ተገርመናል። የብዙ ሪከርዶች መሻሻል ምክንያት የሆነ ማንቸስተር ሲቲን አይተናል። ግን ያ ቡድን እነ ኬቨን ደብሮይነ ሲወጡ ሌሎቹም ተጫዋቾች ከማንቸስተር ሲቲ ጋር እየተለያዩ ሲመጡ አዲስ ዌቭ ኦፍ ጄኔሬሽን ደግሞ ሲመጣ በዛ ምክንያት የተወሰኑ መታገሶች ግዴታ ናቸው። ጋርዲዮላ ባለፈው ይህንኑ ነገር ተናግሮታል። እነዚህ ልጆች እንደገና ማቹር ሲያደርጉ እንደገና ሃርመናይዝድ ነው ወይም በመዋሃድ በመጣጣም አብረው የሆነ ነገር ማድረግ ሲጀምሩ ያን ጊዜ ቶሎ የማይበርደውን የነ ኬቨን ደብሮይነን ወቅት የነ ሲልቫን ወቅት አይነት ማንቸስተር ሲቲ በድጋሚ ማየታቸው አይቀርም፣ የጥቂት ጊዜ ጉዳይ ነው አለ። እኔ ያንን አሁንም ደግሞ ቢናገርም አምናም ተናግሮት የነበረ ቢሆንም ቶሎ ነው ማምነው። የሚቀጥለው የውድድር ዓመት ላይ ጋርዲዮላ ከማንቸስተር ሲቲ ጋር እንዲቆይ አይ ቲንክ ለእኔ የወሰነ ይመስለኛል። ምክንያቱም ቀደም ሲል ታስታውሺ ከሆነ አንድ ዜና ወጥቶ ነበረ ጋርዲዮላ እና ማንቸስተር ሲቲ የመጨረሻ የውድድር ዓመታቸው ሊሆን እንደሚችል፣ ማሬስካ ቀጣዩ የማንቸስተር ሲቲ አሰልጣኝ የመሆን እድል እንዳለው ምናምን ሲነገር ነበረ። እነዛ ነገሮች ሲነገሩ በነበረበት ጊዜ ያነበረውን መረጃ ይዘው ትላንትና ሲጠይቁት ነበረ እና ምን አለ እሱ እኔን ለማባረር ነው የፈለጋችሁ የምትመስሉት። በቃ አንድ ቀን መጥቼ እዚህ ጋር ጉድባይ እላችኋለሁ፣ ቻው እላችኋለሁ አለ። የኔን መውጣት የኔንና የማንቸስተር ሲቲን መለያየት በተደጋጋሚ እያነሳችሁብኝ ነው ምናምን ብሎ ሲናገር ነበረ ትናንት። አሁንም ግን የምልሽ ምንድን ነው የጋርዲዮላና የማንቸስተር ሲቲ ከቻምፒዮንስ ሊግ መውጣት ራሳቸው ወጥ አቋም ለማሳየት ከመቸገራቸው ስነሳ አንድ የመጀመሪያውን ጨዋታ ሳንቲያጎ ቤርናባው ላይ 3-0 ከመሸነፋቸው ስነሳ ሁለት ትናንት ይሄ እንደሚሆን ገምቼ ነበረ።
አንቺም ትገምቻለሽ። ከባድ ነው። ሁሌም 3-0 ወደ 4-0 እየቀየርሽ የቀጣዩ ምዕራፍ ላይ ትገቢያለሽ ማለት አይደለም። ከባድ ነው፣ አስቸጋሪ ነው። ከብዶት ባየው አይገርመኝም። ግን እኔ ትናንት ለማንቸስተር ሲቲ የበለጠ ክብር የሰጠውበት ምሽት ነው። ተሸንፎ የወጣ ቢሆንም 5-1 በድምሮ የተረታ ቢሆንም ትናንት 11 versus 11 በነበሩበት ሰዓት ላይ በርናንዶ ሲልቫ በቀይ ካርድ ከመውጣቱ በፊት ጨዋታው ላይ የነበራቸው ተደጋጋሚ የግብ ሙከራ የማድረግ አቅም ሳላደንቀው አላልፍም። የእውነት ለመናገር ስለ ሮመንታዳ የምናስብ ከሆነ ያንን ለማድረግ የበለጠ የሚችሉትን ነገር በሙሉ አድርገዋል። ግን ቱባ ኩርቷ በጣም የሚገርሙ ኳሶችን ሲያድን ነበረ። ከጨዋታውን በኋላ ስለ ቱባ ኩርቷ ምርጥ ግብ ጠባቂነት ነው የሪያል ማድሪዱ አሰልጣኝም የሚናገረው። እሱ ሁልጊዜም በዚህ በኢሳር ስቴዲየም ጀግና ሆኖ የሚወጣው እሱ ነው አለ ጋርዲዮላ። እኔ ዜዲን ግሬት ሲቲዎች ግን ያው መሰናበታቸው ግን ተገቢ ነው ብዬ ነው። It's on here now. The goalkeeper's beaten, and South Africa have got